የገለቴ ባለቤት ማን ነው? ቅድመ ጋብቻው ታሪክ። በቁጥጥር ስር የዋለው ታደለ ገብረመድህን። የገጠመው የሥነ ልቦና ችግር። ከላዳ ሹፌርነት ወደ ሀብት ማማ። የእውቁ አትሌት የገለቴ ቡርቃ ጉዳይ አሁንም በሰፊው እያነጋገረ ነው። አትሌቷ በሕይወት ጉዟ በትዳሯ ሂደት ውስጥ የገጠሟትን ፈተናዎች በሚገባ ዘርዝራ ለሕዝብ ይድረስልኝ ብላለች። ገለቴ በብዙ ዓለም አቀፍ ስፖርታዊ ውድድሮች አገሯን ወክላ የተሳተፈች ብሎም ውጤቶችን ያስመዘገበች በመሆኑም ለየትኛውም ኢትዮጵያዊ እንግዳ አይደለችም። አሁን ጥያቄው እየተነሳ ያለው አትሌት ገለቴ ቡርቃ ውዝግብ ውስጥ የገባችበት የቀድሞ የትዳር አጋሯ ማን ነው የሚለው ነጥብ ነው። የገለቴ የቀድሞ ባለቤት ታደለ ገብረመድህን ይባላል። ቀደም ብሎ ከገለቴ ጋር ከመታወቁ በፊት በተለምዶ ላዳ እየተባለች የምትጠራው ታክሲ ሹፌር ነበር። ኑሮንም የሚመራው በዚህቹ ታክሲ ገቢ ነው። የሥራ ቦታው አዲስ አበባ ስታዲየም ዙሪያ ነው። መኖሪያው ለገሃር ባቡር ጣቢያ ጀርባ ቂርቆስ አካባቢ ነበር። የእናቱም ኑሮ በዚሁ ሰፈር ነበር። ገለቴ በሚዲያ አደባባይ ወጥታ ፍረዱኝ፣ ንብረቴም በባለቤት የተዘረፍኩ ብላለች። ታደለ በአዲስ አበባ ፖሊስ ቁጥጥር ስር የዋለ መሆኑ እየተነገረ ነው። እስካሁን ባለው ሁኔታ ፖሊስ ስለ ሁኔታው ያለው ነገር የለም። ስለ ታደለ በቁጥጥር ስር መዋል የሰጠው ማረጋገጫም ሆነ ማስተባበያ የለም። ይህ የገለቴና የታደለ ታሪክ ከ17 ዓመታት በፊት የነበረ የህይወት ጉዞ ነው። ከክፍለ ሀገር የመጣችው አማርኛም በደንብ ያለመደችው ግን ደግሞ በስፖርት ውጤቷ ወደ ስኬት መስመር እየገባች የነበረችው አትሌት ገለቴ በአዲስ አበባ ስታዲየም በነበራት የልምምድ ወቅት ትውውቁም በዚያው የጀመረው ነው ይታያል። ገለቴ ታዳጊ ወጣት፣ ታደለ ደግሞ ወጣት ነው። ትዳሩ በ2000 ዓመተ ምህረት ከመመስረቱ በፊት አትሌት ገለቴ በስፖርቱ ዘርፍ በውጤት ስኬት ተንበሽብሻለች። ሜዳሊያውም መሬቱም ሁሉም የስኬት ጉዞዎች ጥሩ መስመር ይዘዋል። ገለቴ ህይወቷ ስፖርት ላይ ትኩረቱን ያደረገ መሆኑ፣ ታዳጊ ወጣትነቷ፣ የሃይማኖት ሰው መሆኗ፣ ከክፍለ ሀገር በመምጣት የአዲስ አበባን ህይወት በቅጡ ለመላመድ አስቸጋሪ የሆነባት መሆኑ ህይወትን ያወሳሰቡባት ሆኖ ይታያል። የገለቴ ስኬት የባለቤቷ ታደለ ገብረመድህን ስኬትም ነው። እሱም እናቱም በቂርቆስ በዝቅተኛ ህይወት ደረጃ ላይ የሚኖሩ ነበሩ። አትሌት ገለቴ ቡርቃም ስትናገር እንደተሰማው እሷም ቢሆን እናቷ ለምነው ያሳደጓት ናት። ሁለቱም የድህነት ጥግ ምን እንደሆነ እንደዚሁም ሀብትም ጭምር ምን እንደሆነ ያውቃሉ። ታደለ ገብረመድህን በጊዜው በፕሮቴስታንት የእምነት አስተምሮት ከአትሌት ገለቴ ጋር ጋብቻን ቢፈጽምም በእምነቱ ላይ ብዙ ወደ ውስጥ የገባበት ሆኖ አይታይም። ታደለ በመጨረሻ የፍቺው ጫፍ ላይ በደረሰበት ወቅት ጸበል ሄጃለሁ ብሎ ብጣሽ ወረቀት ቤት ውስጥ አስቀምጦ መሄዱ ይህንን እውነታ የሚያሳይ ነው። ከዚህ ውጪም ታደለ ከዓመታት በፊት ለገለቴ ትቶት ሄደ የተባለው ደብዳቤም በማህበራዊ ሚዲያዎች እየተሰራጨ ሲሆን ታደለ በዚሁ ደብዳቤውም የውስጥ ሰላም እጦት ውስጥ እንደገባና መረጋጋት እንደተሳነው ይገልጻል። ከዚህ ደብዳቤ መረዳት የተቻለው ታደለ በስነ ልቦና ቀውስ ውስጥ የገባ መሆኑን ነው። ታደለ ይህንን ችግሩን በደብዳቤ ሲገልጽ በእርግጥ የምሩን ነው ወይስ ገለቴን ለማረጋጋት ነው የሚለው ጉዳይ የራሱ ማብራሪያና ምርመራ የሚያስፈልገው መሆኑ ግን ሊሰመርበት ይገባል። ነገሩን ወደ ጋብቻ ምስረታን መልሰው በፕሮቴስታንት የእምነት ስርዓት ቤተክርስቲያኗ ሃይማኖታዊ ጋብቻ እንዲፈጸም ከማድረጉ በፊት በመጀመሪያ ሁለቱም ተጋቢዎች የእምነቱ ተከታይ መሆናቸውን ያረጋግጣል። ታደለ በዚህ ህይወት አልፏል። በሁለተኛ ደረጃ ከሳምንታት እስከ ጥቂት ወራት የሚፈጅ የጋብቻ ትምህርትም አለ። ትምህርቱ በተለይ ተጋብቶ መፋታት እንደሌለ ከመጋባታችሁ በፊት በሚገባ አስቡበት በሚል አጽንኦት በመስጠት የሚሰጥ ነው። ታደለም ገለቴም በዚህኛው ምዕራፍ ውስጥም አልፈዋል። ከዚያም የጋብቻ ትምህርት ሰጪው ከሌሎች የቤተ ክርስቲያን አባቶች ጋር በመሆን ሁለቱ ጥንዶች መጋባት ይችላሉ ብሎ ማረጋገጫ ሲሰጥ ጋብቻው በቤተ ክርስቲያኑ ስርዓት አምልኮ የሚፈጸም ይሆናል። በዚህ ሂደት ውስጥ ያለፈው ጋብቻ መሃል ላይ ችግር ሲገጥመው ሁለቱ ጥንዶች ተመልሰው የሚሄዱት ጋብቻን ወደ ፈጸሙበት ቤተ ክርስቲያን ነው። በዚያም ጉዳዩ በተቻለ መጠን እንዲታይ ይደረጋል። ትዳሩ መፍረስ የለበትም፣ ፍቺም አይገባም በሚለው መጽሐፍ ቅዱሳዊ አስተምሮ መሰረትም የቤተ ክርስቲያኑ አባቶች ትኩረትና አጽንኦት የሚሰጡት ትዳሩን ማዳኑ ላይ ነው። አትሌት ገለቴና ባለቤቷ ታደለ ምን ያህል በዚህ ሂደት ውስጥ እንዳለፉ በግልጽ የታወቀ ነገር የለም። አንድ የባለቤቷ የቅርብ ዘመድ መሆናቸውን የተናገሩና በማህበራዊ ሚዲያ የቪዲዮ መልእክትን ያስተላለፉ ሰው ጉዳዩ የቆየና ሁለቱ ጥንዶች ከዓመታት በፊት ጣሊያን ሮም ላይ መጥተው ሽምግልና ተሞክሮ ሳይቻል የቀረ መሆኑን የተናገሩበት ሁኔታ ታይቷል። እስካሁን ባለው ሁኔታ ስለ ሁኔታው በቂ ማብራሪያን የሰጠችው አትሌት ገለቴ ቡርቃ ናት። ከዚህ ውጪ እስካሁን ባለው ሁኔታ የጉዳዩ አንድ አካል የሆነው ባለቤቷ ታደለ ገብረመድህን ያለው ነገር የለም። ብዙዎች በአንድ የአትሌት ገለቴ ቡርቃን የበደልና የጉዳት ታሪክ ሰምተናል፣ እስኪ ደግሞ በሌላ አቅጣጫ በዳይ የተባለውን ሰው ታሪክም እንስማ እያሉ ይገኛሉ። ፍርድ ቤት የሁለቱንም ሰዎች ጉዳዮች አድምጦ የራሱን ውሳኔ እንደሰጠ ሁሉ
እኛም የህሊና ፍርዳችንን እንድንሰጥ የታደለን ሐሳብ እንስማ ወይም አሰሙን እያሉ ያሉም አሉ። በሌላ አቅጣጫ ደግሞ የአትሌት ገለቴ የሰሞኑን የሚዲያ ሐዘንና የተጎዳ ስሜትን በመጋራት የቀድሞ ባለቤቷ ታደለ ገብረ መድኅን ላይ የህሊና ፍርዳቸውን የሰጡም አሉ። ዞሮ ዞሮ ሰዎች ውሳኔያቸውን የሚያሳርፉት አንደኛ ባላቸው መረጃ መሰረት ሲሆን፣ በሁለተኛ ደረጃ ደግሞ ባላቸው ነገሮችን አብላልቶ የመመዘን አቅም ነው። ከወገንተኝነት ጸድቶ ለራስ ህሊና መታመንም አንዱ የትክክለኛ ፍርድ ሚዛን ነው። የገለቴ የቀድሞ ባለቤት አቶ ታደለ ገብረ መድኅን ከድህነት ወጥቶ የሀብት ጎዳናን እንዲቆናጠጥ በማድረግ ረገድ አትሌት ገለቴ ቡርቃ ምክንያት ናት። ከፍቅረኝነት ጀምሮ ትዳር ውስጥ ነፋስ ከገባበት ድረስ ደግሞ አንተ ትብስ አንቺ ትብሽ በሚል የመደጋገፍ ህይወት ውስጥ ያለፉ መሆኑ ጥርጥር የለውም። አቶ ታደለም በፍቅሩ ዘመን እንደ አንድ ትዳር አጋር ለአትሌት ገለቴ የከፈላቸው መስዋዕትነቶች ይኖራሉ። ፍቅሩ ሲጠፋ ግን ያው በሁለቱም አቅጣጫ አንድ ሁለት እየተባለ የሚቆጠረው በደል ነው። ይሄ በገለቴ ቡርቃና በአቶ ታደለ ገብረ መድኅን ትዳር ብቻ ሳይሆን በሌሎቹም ያለ ነው። በእርግጥ እዚህ ጋር በገለቴ ህይወት አንድ የማይካድ እውነት አለ። እሱም ህይወትን ከከበባ ዝናና ገንዘብ ጋር አጣምሮ በጥንቃቄ መምራቱ ላይ የተፈጠረው ክፍተት ነው። እድሜ፣ የህይወት ልምድ አለመኖር፣ የእድገት ሁኔታና የመሳሰሉት ለዚሁ ክፍተት አጋላጭ የሚሆኑበት ሁኔታ አለ። ዘፋኞች፣ የፊልም ተዋናያን፣ ስፖርተኞች፣ ባለሀብቶችና ሌሎችም በተደጋጋሚ የሚገጥማቸው ፈተና ነው። እውቅና ሲመጣ በህይወት ሁለት ነገሮች አብረው ይከተላሉ። እነዚህም ገንዘብና ዝና ናቸው። ዝናም፣ እውቅናም፣ ክብርም ገንዘብም አብረው ሲመጡ የሚከተሉ ሌሎች በጎም መጥፎም ነገሮች ይኖራሉ። በስፖርቱ ዘርፍና በኪነ ጥበቡ አቅጣጫ ያሉ ሰዎች የህይወት ስኬት መንገድ ውስጥ ገቡ የሚባለው ያገኟቸውን ውጤቶች ተከትሎ ዝናውም ክብሩም ብሩም አብረው ሲገቡ ነው። ወሳኙ ጥያቄ ያለው እያንዳንዳቸው በራሳቸው ከባድ የሆኑት ከክብር እስከ ብር ያሉትን የስኬት ውጤቶች ማን አመዛዝኖ የጠብቃቸው ወይም ማኔጅ ያድርጋቸው የሚለው ላይ ነው። ስፖርተኛው የአንድ ስኬት ጫፍ ላይ ደረሰ ማለት ነገሮች እዛ ላይ ያበቁ ማለት አይደለም። እድሜ እስከፈቀደ ድረስ አንዱ የስኬት ጫፍ ለሌላኛው መስፈንጠሪያ እየሆነ ስራው ይቀጥላል። በዚያው መጠን ዝናው ከፍ እያለ ሀብቱም እየደረጀ ይሄዳል። ጥያቄው ሀብቱን ማን ያስተዳድረው፣ የዚያ ዝነኛ ሰውስ ከስራ ውጭ ያለው ህይወት እንዴት ይመራ የሚለው ላይ ነው። በሌሎች ሀገራት ዘፋኝ ይባል አትሌት ወይም እግር ኳስ ተጫዋች የዚህን ግለሰብ የሚመለከቱና ስራዬ ብለው የሚይዙ ሰዎች የሚቀጠሩበት ሁኔታ አለ። አነሰ ቢባል ያ ሰው አንድ የህግ አማካሪና አጠቃላይ እንቅስቃሴውን ስራዬ ብሎ የሚከታተል ማናጀር ይኖረዋል። ይህ የሚቀጠረው ለጉራ ወይም ለቅንጦት አይደለም። አትሌት ይባል የፊልም ተዋናይ ተራ ሰው ከሚባለው ሰው አልፎ ግለሰባዊ ወደሆነ ተቋምነት እያመራ መሆኑ መታወቅ አለበት። ይህም በመሆኑ ይህ ሰው በአካል ሲታይ እንደ ማንኛውም ሰው አንድ ግለሰብ ይምሰል እንጂ ተቋም ነው። ግለሰቡን ተቋም ያደረገው ማህበረሰባዊ እውቅናው፣ ገንዘቡ፣ ሌሎች በርካታ ጉዳዮች ተደበላልቀው ነው። አንድ አትሌት ቢዝነሶች ይኖሩታል። የራሱ ህይወት ይኖረዋል። ከዓለም አቀፍ ስፖንሰሮች ጋር ውሎችን ይዋዋላል። በዓለም አቀፍ ውድድሮች ላይ ይጋበዛል። ክፍያዎች አሉት። ወደ ሌሎች ሀገራት ሲሄድ ከትኬት እስከ ሆቴሎች በርካታ ውስብስብ አኮሞዴሽን ይኖሩታል። በሌላ አቅጣጫ ደግሞ አትሌት ወይም አትሌቷ የዚህ ሁሉ የስኬት ምንጭ በሆነው ስፖርቱና ውድድሩ ላይ ብቻ ትኩረት ማድረግ ልትፈልግ ወይም ሊፈልግ ይችላል። ሁሉንም አንድ ላይ ማስተናገድ አይቻልም። በዚህ ወቅት ሌሎችን የአትሌቱን ይባል የዘፋኙን ወይም በእውቅናና ዝና ውስጥ ያለውን ሰው ቀሪ ጉዳዮች በህግ አግባብ የሚያከናውን ሰው መኖር ግድ ይላል። በሀገራችን ተጨባጭ ሁኔታ ብዙውን ጊዜ ሴቶች የስኬት ማማ ላይ ከወጡ ባሎች ወይም የትዳር አጋሮች ማናጀር የሚሆኑበት ወይም ሌሎች ጠጋ ብለው ወደ ባልነት የሚቀየሩበት ሁኔታ አለ። በአጠቃላይ ግን ከአትሌት ገለቴ ቡርቃ የሰሞኑ የሚዲያዎች ማብራሪያ መረዳት የሚቻለው አንድ እውነታ ቢኖር በዚህ አቅጣጫ ክፍተቶች የተፈጠሩ መሆኑን ነው። ከክፍለ ሀገር አዲስ አበባ ከመጣች በኋላ በሩጫው ስኬታማ ሆና ወደ ዓለም አቀፍ መድረኮች ስትወጣ ስኬቱም ክብሩም ብሩም ሲከተል ነገሮችን እንዴት ከህይወት ጋር እያዛመዱ በሌሎች የጉዳት ወጥመድ ውስጥ ሳይወድቁ መምራት ይቻላል የሚለው ጉዳይ ለአትሌት ገለቴ ፈታኝ ሆኖባት እንደነበር በግልጽ መረዳት ይቻላል። በገለቴ ህይወት ውስጥ ትዳር፣ ሀብት እንደዚሁም ስፖርታዊ ውድድሮች አሉ። እነዚህ እያንዳንዳቸው በየራሳቸው ሰፊ የቤት ስራ ናቸው። ገለቴ ደግሞ በጊዜው በእድሜዋ ታዳጊ ወጣት፣ የአዲስ አበባ ህይወት ብዙም ያልገባት፣ በሃይማኖት አስተምሮት ገራገር ባህሪ ውስጥም ያለፈች ሆኖ ይታያል። በትንሹ ምክርን የሚሰጥ መንገድ የሚያሳይ የሚያግዝ የቅርበት ሰው ያለው ሆኖ አልታየም። ከሰሞኑ ከገለቴ ገለጻዎች መረዳት የሚቻለውም ይሄንኑ ነው። ነገሩ በዚህ 2-3 ቀናት ውስጥ ፈነዳ እንጂ ከ15 ዓመታት በላይ ወደ ኋላ የሚዘረጋ ታሪክ ነው። የሁለቱ ጥንዶች ጋብቻ የተፈጸመው የዛሬ 17 ዓመት በኢትዮጵያ ሚሊኒየም 2000 መሆኑ ተገልጿል። ከዚያ ቀደም ብሎ ደግሞ የፍቅረኝነት ጊዜም ይኖራል። 2 ወይም 3 ዓመታት ይሁን ያለው ዓመት ላይ መደመር ነው። ከመቼ ጀምሮ እንደሆነ ባይታወቅም ትዳሩ መናጋት ውስጥ ገብቶ በመጨረሻ ፍቺ የተፈጸመው ከትዳር ምስረታው ከ10 ዓመት በኋላ ማለትም
በ2010 ዓ.ም ነው። አሁን 2017 ዓ.ም ነው። የ2010ን ፍቺ ተከትሎ ንብረት ክፍፍል ላይ የፍትሐ ብሔር ክስ ተከተለ። ይህም የተወሰኑ ዓመታትን ወስዷል። ምን ያህል ጊዜ ወሰደ የሚለው ነገር አልተብራራም። ሆኖም ጉዳዩ ከስር ፍርድ ቤት ወደ ይግባኝ እየሄደ ብዙ የተንከባለለ ጉዳይ መሆኑን ከገለቴ ማብራሪያዎች መረዳት ይቻላል። ሁሉም ጉዳይ በይግባኝ መቼ ድረስ ሄዶ ቆመ በሚለው ጉዳይ አሁንም ተጨማሪ ማብራሪያዎች የሚያስፈልጉ ሆነው ይታያሉ። ከነዚህ ሁሉ ሂደቶች በኋላ አትሌት ገለቴ ቡርቃ ወደ ሚዲያው መጥታለች። ከጋብቻ በፊት ከነበረው የፍቅረኝነት ታሪክ ጀምሮ በጋብቻ ውስጥ ታልፎ ከዚያም ፍቺ ፈጽሞ ወደ ንብረት ክፍፍል የፍትሐ ብሔር ክርክር ውስጥ እስከሚኬድበት ድረስ ግን ከ15 ዓመታት በላይ የፈጀ ሕይወትና ሕይወቱ ውጣ ውረድ መሆኑን በሚገባ መረዳት ይቻላል።